ከሰሞኑ በሲዳማ ክልል አመራሮችና በአርቲስቶች መሃል የተነሳው ግጭት የክልሉ ርዕሰ መስተዳድር የሆነው አቶ ደስታ ሌዳሞ ምላሻቸውም ይህን ይመስላል። ፓራላይዝ ሆኖ ነው ያለው። እኔ በመሰረቱ ቶክቻ ሲዳማን ያውቃል ያላስ የሲዳማ ቋንቋም ተቀብለው በሲዳምኛ መዝፈኑ ነው እንጂ ሲዳማ ውስጥ ኖሮ የሲዳማ ስነ ልቦና አውቆ ሲዳማ አሁን ያለው ሁኔታ ተራርተው ለሲዳማ ችግር መፍትሄ ለመሆን የተነሳ ሰው ነው በያላሰበ ቶክቻ ወይንም ዮሐንስ በቀለን ሲዳማን ያቃል ማለት ይከብደኛል። ሲዳማን ቋንቋ ወስዶ ዘፈነ እንጂ ቶክቻውን ደስ በማይል ንግግራቸው ተናገረ። ከዚህ ማስቀጠል ቶክቻውን አይኑና አስረን ከከተማ 30 ኪሎ ሜትር አውርደን ተመልሰው ሐዋሳና ብንለው ሊመጣ የማይችል ምንም ሲዳማን የማያቅ ልጅ ነው። በጣም ፌዝ ባዘለ ንግግሩን ተናግሯል። ቶክቻን እውነት ለመናገር 30 ኪሎ ሜትር ከሐዋሳ አይኑን አስረን ወስደን የሆነ ቦታ ላይ ብናወርደው ተመልሶ መንገዱን አውቆ ሐዋሳ ይገባል ብያለሁ። የክልሉ ርዕሰ መስተዳድር የሆነው አቶ ደስታ ሌዳሞ ማሰር ማፈን እየቻለን አንድ ወር ያህል በትዕግስት ጠብቀናቸዋል ምስል በሌላ በኩል የተናገረውን ቅጂ በዚህ ሶሻል ሚዲያ ሲዘዋወር እንዳያችሁት ነው። ታዲያ ምን ታስቦ ነው? አሁንም ቢሆን አርቲስት ቶክቻው እያደረገ ካለው ድርጊት ወይንም ከቁጣው እንዲቀዘቅዝና ይቅርታ ባይጠይቁ እንኳን የተደረገው ስህተት አለ ከማለት ይልቅ አሁንም ወደዚህ ቁጣን በሚጭር መንገዱ ያደረጉ ያሉት ነገር እንደኔ አመለካከት ቶክቻው በዚህ ንግግሩ ተናዶ አሁንም መልስ ምትበሰጠ ቁጥር ቶክቻው ላይ ሌላ እርምጃ ለመውሰድ ተዘጋጁ እስኪመስለኝ ድረስ ደስ በማይል አይነት ማለትም ከርሳቸው በማይጠበቅ በንግግር ዘቤ ሲናገሩ ተመልክቻቸዋል። አርቲስት ቶክቻውን አባት ቤት ድረስ በመሄድ አስጨንቆና አንዴ ብቻ ልጃቸው ቶክቻው ለሀገር ሽማግሌ ይቅርታ የሚል ድምጽ ያሰማ እንጂ የታሰሩትን እንፈታለን በአገሪቱም ለተፈጠረው ለአስተዳደር ችግር ማስተካከያ እንወስዳለን በማለት የአርቲስት ቶክቻውን አባት በቀለን በጣም በማስጨነቅ ለሀገር ሽማግሌ የተላከውን ቅጂ የተለያዩ ሶሻል ሚዲያ ላይ በማሰራጨት አርቲስት ቶክቻው ይቅርታ ጠይቋል በማለት ትግሉ አካል ነን ያሉት እስር ቤትም ያሉት አርቲስት ኢትዮጵያ በቀለችን ጭምር የሚሸማቀቁበትን ነገር ማድረጉንስ ለምን ፈለጉ? ሲዳማ ክልል በመልካም አስተዳደር እጦት የተነሳ ያነሳናቸው ሐሳቦች የተነሱ ሐሳቦች የተቃውሞ ሐሳቦቻችን በተለያየ መንገድ ስንገልጽ ነበር። ሆኖም ግን ሐሳባችንን የገለጽንበት መንገድ ትንሽ ከባድ ስለሆነ ስድብ የተሞላበት ቁጣ የተሞላበት አግሬሲቭ ስሜታዊነት የተቀላቀለበት ነገር ነበርና ያ ነገር ትንሽ ጥያቄ ፈጥሮና ሽማግሌዎች ይህን ጉዳይ ለኛ ስጠን እኛ ኃላፊነቱን እንወስዳለን እናንተ ውጡ ብለው እነሱ ኃላፊነቱን ወስደው እኛም ደግሞ ለስድባችን ይቅርታ መጠየቅ እንዳለብን ለዚህ ስድብ ለተሳደብናቸው አካላትም ለመንግስት ባለስልጣናት ለሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ ለሲዳማ ክልል የብልጽግና ጽፈት ቤት ዋና ጻፊ ለአቶ አብርሃም ማርሻሎ እና ሌሎችንም የሀገር ሽማግሌዎችን እና ባለሀብቶችን የሲዳማ ክልል ባለሀብቶችን የተናገርንበት መንገድ የተሳደብንበት መንገድ ሐሳባችንን የገለጽንበት መንገድ አግባብ ስላልሆነ ከልብ የመነጨ ይቅርታ እንጠይቃለን። በኔና አብሮኝ በነበሩት ወንድምና እህቶች ስም ከልብ የመነጨ ይቅርታ እጠይቃለሁ። እውን እንደተባለ ሽማግሌ ልከው ነገሩ በእርቅ ይለካሉስ አርቲስት ቶክቻው የላከውን ቅጂ ለህዝብ ከማድረስ ነገሩ በእርቅ አልቋል ብሎ ማለፉ ይቀላል ነበር። ታዲያ ቅጂኑም ተከተሉ እስከዛሬ በትዕግስት ተጠብቀናቸዋል። ስልጣን በእጃችን አለን ብለን ማፈንና ማሰር ስንችል ዝም ብለናቸዋል ካልን ቀጣይ ማፈንና ማሰር እንችላለን ይያሉ ያሉ ሳይመስልም እንደውም እኔ እንደመስለኝ ከሆነ አርቲስት ቶክቻውን ሲዳማነቱን የተጠራጠሩት ከዚህ በኋላ ለዚህ ንግግሩ ቁጣ ያዘለ መልስ በመለሰ ቁጥር ያለበት ደርሶ ያሰቡትን አፈናውንና ማሰሩን ለማድረግ ቶክቻው ላይ ተዘጋጀ ይመስለኛል። እንግዲህ ወንድማችን ቶክቻው እኔ ላንተ ይመልክታለኝ ህዝቤ ያልከው አገራቸውን ባላቸውን ያስተዋወክላቸው ትላንትና ጨምበላላን ከፍ ብሎ እንዲደመጥ ያረከው ብቸኛ የሲዳማ አርቲስት መሆኑን እኛ እናውቃለን። ግን አመራሮቹና አገሩ እየካዱክና አይደለም ይያሉህ ስለሆነ ልክ ኢትዮጵያ እጣ ፈንታ እንዳይደርስ ያለበትን ቦታ እንድታስተካክልና ቢያንስ ከነሱ ራስን ለመጠበቅ እንድትተጋ እነግራለሁ። አው የህዝብ ድምጽ መሆን አስቸጋሪ ነገር ነው። ራስ ለግል ያልወጣም ራስ ለግል ያልታገልክም ለህዝቦች ስትል ያረከው የከፈልከው መስዋዕትነት ላይ መጠራጠርን ካመጡ አይዴ ጨምበላላ ስትል
ከፊት ያለው ጨምበላላ ላይ ካልጨፈሩ አንተ አሁንም ባላችን ድመቅ እንታረቅ ከፊት አንድ ወር ከምናምን ብቻ የቀረውን ጨምበላላን በድምቀትና ክብር ስትል እነሱ ደግሞ አንተ ያስተዋወቀውን ጨምበላላ ያንተ አይደለም ልሉ ዳር ላይ ናቸውና ራስን ከዚህ ነገር ላይ ብትጠብቅ ማለትም በትችል ከሀገር ወጥታ የሀገርን ህዝብ የእናት አባቶችን ድምጽ ለመሆን ብትሞክር ባይነኝ ምክንያቱም አሁን ባሉት መንገድ ካሰሩ ለኢትዮጵያ በቀለችም ሆነ ለሌላ ድምጽ የሚሆን አንድም ሰው ስለማይገኝ አንተ እጃቸው ላይ ከገባ ነገሩ በጣም ከባድ ሊሆን ስለሚችል ሽንን እንደ ምክር ላንተ ልክላል ተወደዳችሁ የዚህ ሚዲያ ተከታዮች ቤቱን ሰብስክራይብ ያደርጋችሁ ሰብስክራይብ ያደርጋችሁ እንደዚህ አይነት መረጃ እንድደርሳችሁ ከፈለጋችሁ ደግሞ ደውል ምልክቱን በመንካት ቤተሰቡን ያልኩኝ እምለያችሁ